ለሁለተኛ ጊዜ በሚመሰረት ትዳር በተክሊል ማግባት ይቻላል እንዴ? እውነት ናርዶስ አዳነ በተክሊል ልታገባ ነው? ጋብቻ ትልቅ ቦታ የሚሰጠው የቤተክርስቲያን ትምህርት ነው። ሌላው የምንለው ምክንያት ደግሞ ምንድነው? ዙሪያችን ላይ ያለን ማናችንም ሰዎች የተገኘነው በዚህ ህይወት ስለሆነ ነው። ዲያቆናት በንጽህና ኖረው በንጽህና አግብተው መቀጠል ይችላሉ። ካልሆነ ደግሞ መንኩሰው ወደ ምንኩስና ህይወት ወደ ቅስና ማደግ ይችላሉ። ቅስና ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ውድ የዮአብ ሚዲያ ተከታታዮች፣ እንግዲህ በአንዳንድ መረጃዎች ወደ እናንተ መጥቻለሁ። ዛሬ ዕለቱ ቅዱስ አማኑኤል ነው። የቅዱስ አማኑኤል በዓል በጣም በስፋት ተከብሯል፣ እየተከበረ ይገኛል። የዚህም በዓል ምንነት በሰፊው እናያለን። የዕለቱን ስንክሳር እናያለን። ሌላው ደግሞ ሰሞኑን በጣም በማህበራዊ ሚዲያ መነጋገሪያ የሆነው የዲያቆን ዘላለም ታዬና እጅግ የምንወደው መምህራችንና የተወዳጁ አርቲስት ናርዶስ ሊጋቡ ነው የሚሉ ነገሮች በስፋት እየወጣ ይገኛልና ብዙዎች በዚህ ዙሪያ ሀሳባቸውን እየሰጡ ይገኛሉ። ወደ አልተፈለገም ነገር እየተካሄደ ይገኛልና ነገሩ ምንድነው? እኛስ ምንድነው ማድረግ ያለብን? በተለያዩ ነገሮች መረበሽ አለብን ወይ? ምንድነው ያለው ነገር የሚለውን የምንመለከት ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ፣ ሼር በማድረግ ለብዙዎች እንዲደርስ አድርጉ። ኮሜንት ላይ ሀሳብ አስተያየታችሁን መጻፋችሁንም እንዳትረሱ፣ ቤቱንም ሰብስክራይብ ማድረጋችሁ እንዳትረሱ። እስቲ ዛሬ ቅድሚያ ከወንጌል እንጀምርና የዕለቱን ስንክሳር ተመልክተን እንመለስ። አማኑኤል የኔ ጌታ ምን ቋጠሮ ቀረኝ ባንተ ያልተፈታ? ጠፋች ሲሉ አቆመኸኝ፣ ሞተች ሲሉ አኑረኸኝ። በጠላቶቼ ፊት ሞልተህ ጎዶሎዬ፣ በከሳሾቼ ፊት ያበስከው እምባዬ። አንተ እኮ ነህ መድኃኒቴ፣ ያጽናናኸኝ ከጭንቀቴ፣ ያነሳኸኝ ከውድቀቴ። ምን ልክፈል ለውለታ፣ ምን ቃል ላውጣ ለምስጋና? እንዴት ልስገድ ስለ ክብር፣ ስንት ጊዜ ደጅ ላቅና? እንደኔ አይደል ያንተ ምህረት፣ ወቅት አያውቅም ወይም ወረት። ብበድልም አንተ አልተውከኝ፣ ቤዛ ሆነ ልጅ አረከኝ። አተሩ አለቀ ማለት እናታችን አርፋለች ማለት ነው። ዛሬ ግንቦት 28 ለ38 ዓመት ለ38 ዓመት በግብጽ በረሃ ውስጥ ብቻዋን በአንድ ስንጥቅ ዋሻ ውስጥ ጸጉሯን ለብሳ የኖረች ታላቅ ቅድስት እንደ ርዕሰ ባህታውያን እንደ አባታችን እንደ አቡነ ገብረ መንፈስ ቅዱስ ለ38 ዓመት ጸጉሯ ልብሷ ሆኖላት የኖረች ታላቅ ቅድስት በአምስተኛው መቶ ክፍለ ዘመን የተገኘችው ይህች ቅድስት እስራኤላዊ ስትሆን የተወለደችው ኢየሩሳሌም ውስጥ ነበር። ታዲያ ወላጆቿ ጎበዝ ክርስቲያኖች ነበሩና ክርስትናን በደንብ አድርገው አስተምረው አሳድገዋታል። አስተማሪዋ ደግሞ ጠንካራ ገዳማዊ መነኮስ ነበርና እየመጣ እሷን ያስተምራትና ከተማ ውስጥ ስለማያድር ተመልሶ ወደ ገዳም ይገባ ነበር። እንደዚህ እያደረገ በየጊዜው እየመጣ ብሉይን ከሐዲስ ጠንቅቃ እንድትማር አደረጋት። አንድ ቀን ግን እንደተለመደው መምህሯን ልትማር ፈልጋ ብትጠብቀው ሊመጣላት አልቻለም። ጠብቀው በቀረ ጊዜም እጄ ምን ሆኖ እንደሆነ ማየት አለብኝ ብላ ወደ ገዳም ሄደች። ከመነኩሴው በዓት ደርሳም በሩን ስታንኳኳ የሚመልስላት አላገኘችም። መልስ የሚመልስላት በሩን የሚከፍትላትም አጥታ ቆማ እያለ ግን ከውስጥ ምርር ብሎ የሚያለቅስ የሰው ለቅሶ ሰማች። ጌታ ሆይ ይቅር በለኝ፣ ጌታ ሆይ ይቅር በለኝ እያለ በተደጋጋሚ እያለቀሰ የሚጮህ የሰው ድምፅ ሰምታ ቀስ አርጋ ስታዳምጥ የመምህሯ የዛ የመነኮስ ድምፅ እንደሆነ አወቀች። ይህች ቅድስት እናትም በእዚያው ቅጽበት ይሄ ንጹሕ መነኮስ ለራሱ ለነፍሱ እንደዚህ እየሆነ እያለቀሰ ገዳም ላይ ተቀምጦ እንደዚህ የሚማጸን ከሆነ እኔ ከተማ ላይ እንደፈለኩኝ ሆኜ የምኖረውማ እንዴት አይገባኝ አለች። ወዲያው ይህንን እያሰበች ወደ ቤቷ ተመለሰች። የለበሰችውን ልብስ አልቀየረችም፣ ቤተሰቦቿን አልተሰናበተችም። አተር በዘንቢል እና በአንዲት መንቀል ውሃ ያዘችና ቀጥታ ወደ ጎልጎታ ሄደች። ወደ ጎልጎታ ወደ ጌታችን መቃብር እንደደረሰች ተደፍታ ማልቀስ ጀመረች። ጌታ ሆይ ነፍሴን ወደ ዕረፍት ቦታ አድርሳት፣ ከክፉ ጠላትም ከክፉ ነገርም ሁሉ ጠብቀኝ፣ ይህንን የያዝኩትን አተርና ውሃም እስከ ዕለተ ሞቴ ድረስ በቅቶኝ እንዲኖር አድርግልኝ፣ አበርክትልኝ ብላ ረጅም ጸሎት እያለቀሰች ጸለየች። ይህንን ብላ እየፈጠነች ከኢየሩሳሌም ተነስታ በእግሯ ቃዴስንና ሲናይ በረሃን አልፋ ግብጽ ደረሰች።
ምርጫዋና ፍላጎቷ ብህትውና ሆኗልና ልምላሜ ከሌለበት መሬቱ በረሃው እንደ እሳት እንደ ዋይ ከሚያቃጥልበት ከዋናው የግብፅ በረሃ ገባች። ከዚያም ከያዘችው አተር ለቁመተ ሥጋ ትንሽ እየበላች ከያዘችው ውሃ ጥርኝ ውሃ አንድ እፍኝ ውሃ እየጠጣች ለ38 ዓመት ለ38 ዓመት ምንም አይነት ሰው ሳታይ ብቻዋን ኖረች። በፍጹም ጥንካሬና ተጋድሎ ላይ እያለችም የቀኑ ሐሩር የሌሊቱ ቁር ብርድ ጸላይዋ ላይ ያለውን ልብስ ቦጫጭቆ ቢጥልባት መድኃኔዓለም ኢየሱስ ክርስቶስ ጸጉሯን አሳድጎላት ጸጉሯ ልብስ ሆኗት ኖረች። ጊዜ ዕረፍቷ ሲደርስም ታላቁ የቅዱሳንን ገድል የሚጽፈው አባ ዳንኤል እግዚአብሔር አነሳስቶት ወደዛ በረሃ ሄደ። ልክ እሷን እንዳያትም ተከተላት። እርሷ ግን አባ ዳንኤልን እንዳየችው በተሰነጠቀ አለት ውስጥ ዘላ ገባች። በዚህም ሰዓት አባ ዳንኤል መሬት ላይ እየወደቀና እየሰገደ ወንድ መስለዋለችና እባክህን አባቴ ሆይ አትደበቀኝ፣ ውጣና ባርከኝ አለ። እርሷ ግን ራቆቴን ነኝና አልወጣም ባለችው ሰዓት አባ ዳንኤል ልብሱን ወርውሮላታል። እሷም የእሱን ልብስ ለብሳ ወጥታ ብዙ ተጨዋውተዋል። በፈቃድ እግዚአብሔር ዜናዋንና ገድሏን ሁሉ አወቀ። ወደ በዓቷም ዞር ሲል በዘንቢል ሙሉ አተርና ውሃ አየ። ለ38 ዓመታት ተበልቶ ይህ አተር ሙሉ ነበር፣ ውሃውም አልጎደለም። አባታችን አባ ዳንኤልም ይፈትነው ዘንድ ከአተሩም በደንብ አድርጎ እስከሚበቃው ድረስ በላለት፣ ከውሃውም ጠጣለት፣ ግን ሊጎድል አልቻለም። አባታችን አባ ዳንኤልም ወደ እናታችን ዞር አለና እናቴ ሆይ ልብሴን ውሰጂው አላት። እርሷም አይ ሌላ ልብስ ይዘህልኝና አለችው። እርሱም ሌላ ልብስ ይዞላት ሲመጣ አላገኛትም፣ ተሰውራ ነበር። አንድ ቀን ግን ማለትም ግንቦት 28 ቀን አባ ዳንኤል ካለበት ገዳም ያሉ ገዳማውያን ወደ እርሷ በዓት ሂደው ያዩትን ነገር መጥተው ነገሩት። እንደዚህም አሉት፣ ሰው ተመልክተን ወደ በዓቱ ተከትለነው ስንገባ አተር በዘንቢልና ውሃ በመንቀል አገኘን። አተሩንም ስንበላው ወዲያው አለቀ፣ ውሃውንም ስንጠጣው ወዲያው አለቀ አሉት። አባታችን አባ ዳንኤል ወዲያው ነገሩን ሳይጨርሱለት ማልቀስ ጀመረ። ምክንያቱም አተሩ አለቀ ማለት እናታችን አርፋለች ማለት ነው። ከበዓቷ ስንወጣ ግን ወደ ምስራቅ ዞራ ሰግዳ ጸጉሯ ሙሉ አካሏን ሸፍኖት አንዲት ሴት አረፋ አገኘን፣ ከሥጋዋም ተባርከን በሰላም ቀበርናት አሉት። ታላቁ አባታችን አባ ዳንኤልም ዜና ገድሏን ጽፎላት ቤተ ክርስቲያናችን ዛሬ በታላቅ ሁኔታ ታከብርላታለች። ይህች ደግ ክርስቲያናዊት ለ38 ዓመት ሰው ሳታይ ጸጉሯ ልብስ ሆኖላት የኖረችው እናታችን ቅድስት ዓመተ ክርስቶስ ዛሬ ግንቦት 28 የዕረፍት በዓሏ ነው። መድኃኔዓለም ኢየሱስ ክርስቶስ ከእናታችን ከቅድስት ዓመተ ክርስቶስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅርና ጽናትን አይለየን። አሜን። ይቆየን። እሺ፣ እንደተከታተላችሁት ነው። ለወንድማችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ዛሬ የሚከበሩ በዓላቶች ምን እንደሆኑ በስፋት አይተናልና እግዚአብሔር ይስጥልን። ብዙ የሚያስተምረን ወንድማችን ነውና በርታ፣ በቤቱ ያጽና ለማለት እንወዳለን። ወደ አርቲስቶቹና ወደ ዲያቆኑ ከማለፋችን በፊት የተረሱ ትምህርቶች፣ ትኩረት ያልተሰጠባቸው ትምህርቶች፣ ወላጆች ልጆቻቸውን የሚያሳድጉባቸው መንገዶች ምን አይነት መምሰል አለባቸው? እስቲ ሰሞኑን አካውንታችን ትንሽ ልክ ስላልሆነ በደንብ ኮፒ ሊንክ አድርጉት። የእነዚህን ወላጅ ቤተሰቦች እጅግ አድርገን ልናመሰግናቸውና የእነሱን አርያ ልንከተል ይገባል። ምዕመናን ሁላችንም ለልጆቻችን ልጅ ያላችሁ እግዚአብሔር ነገ ደግሞ በፍሬ የሚባርካችሁ ለልጆቻችሁ ማውረስ ያለባችሁ ሃይማኖት ነው። ከሃይማኖት ውጪ ለልጅ ምንም የሚወረስ ነገር የለም። በዚህ ምድር ያለ ሀብት ብትሰጡት አላቂ ነው። ገንዘብ ብትሰጡት አላቂ ነው። ንብረት ብትሰጡት ጠፊ ነው። ሃይማኖት ግን ጠፊ አይደለም። ሃይማኖት ግን ጠፊ አይደለም። ለልጆቻችሁ ሃይማኖታችሁን አውርሱ። እግዚአብሔር ሁሉን ነገር እንደሚያደርግ አምላክ እግዚአብሔር ነው። አንተ ክርስቲያን ነህ እያላችሁ ለልጆቻችሁ ሃይማኖታችሁን አውርሱ። ዓይን የሰጠ እግዚአብሔር ነው። አፍንጫ የሰጠ እግዚአብሔር ነው። የምታስብበትን አእምሮ የሰጠ እግዚአብሔር ነው። ዛሬ የምትራመድበትን እግር የሰጠ እግዚአብሔር ነው እያላችሁ እግዚአብሔርን አውርሷቸው፣ ሃይማኖታቸውን አውርሷቸው። በእንደዚህ አይነት ሁኔታ ደግሞ ዛሬ ዘመኑ ባመጣው ቴክኖሎጂ ዘመኑን እየዋጃችሁ ልጆቻችሁን የአብነት ትምህርት አስተምሯቸው። እነዚህ ልጆች ነገ ከነገ ወዲያ ቤተክርስቲያንን የሚረከቡ
ትውልድን የሚያስቀጥሉ ሃይማኖቱን የሚያስቀጥሉ ልጆች ናቸው ማለት ነው። ስለዚህ ዛሬ ልጆቻችንን በዋዛ ፈዛዛ ነገር ማሳደግ የለብንም። ከዓለማዊ ትምህርት ጋር መንፈሳዊ ትምህርት ምንም አያገናኘውም። ምንም የሚያጣላቸው ነገሮች የለም። ይልቅ በዓለማዊ ትምህርት እንዲበረታ ያደርገዋል። ስለዚህ በቻላችሁት አቅም ቤተክርስቲያን በመውሰድ ሰንበት ትምህርት ቤት ውስጥ እንዲገቡ በማድረግ የአብነት ትምህርቶችን እንዲማሩ በማድረግ ልጆቻችሁን አሳድጉ። እግዚአብሔር እንዲባርክላችሁ ልጆቻችሁን ወደ ቤቱ ወደ እግዚአብሔር ውሰዱት። ለብዙዎች እንዲደርስ ኮፒ ሊንክና ሼር አድርጉ። ልጆቻችሁን በእንደዚህ አይነት መልክ አሳድጉ። የሚያጡ ትምህርቶች እስኪ ቪዲዮን ተከታትለን እንመለስ። ለልጅ የሚወረሰው ብቸኛው ትልቁ ሀብት ምንድነው? ሃይማኖት ነው። ጥጃ ብታወርሱት ይሞትበታል። ሳንቲም ብታወርሱት ጠጥቶ ነው የሚጨርሰው። እንኳን አረቂ በበዛበት ዘመን ይጨርሰዋል፣ ሁሉ ያልቃል። መሬትም ይወረሳል፣ ይሸነሸናል። እንኳን በሜትር የተለካ መሬት ሀገርም እየተሸነሸነ ነው። የማያልቅ ነገር ሃይማኖት ነው። እግዚአብሔርን ነው ማውረስ። እግዚአብሔርን ወቀው ልጄ። ጆሮ የሰጠህ እግዚአብሔር ነው። ዓይን የሰጠህ እግዚአብሔር ነው። እጅ የሰጠህ እግዚአብሔር ነው። እግር የሰጠህ እግዚአብሔር ነው። የምታስብበት ልብ የሰጠህ እሱ ነው። አይምሮ የሰጠህ እሱ ነው። አፍ የሰጠህ እሱ ነው። ዝናብ አውርዶ አብቅሎ የሚመግብህ በፀሐይ ያበሰለልህ እግዚአብሔር ነው። እናትህ ማኅፀን ታቅፈ እኔ በሆዴ ተሸክሜ ሳለ ታፍነህ እንዳትሞት የጠበቀህ እግዚአብሔር ነው ብሎ ለልጅ ሃይማኖትን ማስተማር ይገባል። እናንተ እጅ እግር ስላልሰጣችሁት ይሄ አይጠፋችሁም። ባይሆን ዮሐንስ ወንጌል ማቴዎስ ወንጌል ባትሉ ይሄ አይጠፋችሁም። እግር የሰጣለ ለልጁ የለም። ይሄን የሰጣ አምላክ አለህ ብሎ ማስተማር ይገባል። ክርስቲያን ነህ ብላችሁ ማስተማር ይገባል። በእውነት እጅግ ለምንወዳቸው ለመምራችን ለአባ ገብረ ኪዳን ቃለ ሕይወትን ያሰማልን። በጣም ደግሞ ልጆቻቸውን በዛ አይነት መንገድ ለሚያሳድጉ በጣም ነው ደስ ያለኝ። በእውነት በትልቅ በቤት ውስጥ ባለው ቴሌቪዥን ሆኖ እርስ በርስ እንዲማማሩ በማድረግ ሰፊ ስራ ለሰሩት ቤተሰቦች ወላጆች እግዚአብሔር ይስጥልን። ሁላችንም ልጆቻችንን ልጆች ያላችሁ ነገም ልጆች እግዚአብሔር ለሚሰጣችሁ ሁሉ በእንዲህ አይነት መልኩ ማሳደግ አለባችሁ። የነጋይቷን ቤተክርስቲያን እንዲረከቡ ማድረግ አለባችሁ። የምታወርሷቸውም ለልጆቻችሁ ሃይማኖት ነው። ሌላ ታሪክ የምታወርሱት ነገር የለም። ምድራዊ ሁሉ በሙሉ ጠፊ ነውና። እሺ አርቲስት ናርዶስ ማናት? ምን አይነት ሰው ናት? የሚሉትን እስቲ ቅድሚያ እንይና ከዛ ደግሞ እንሄዳለን። የፍቅር ፊልም ይከብዳል። አሁን ከሆነ ሰው ጋር አልጋ ውስጥ ሆናችሁ መነካካት ቢኖር ወይ እንደውም አንዳንድ መረን የመውጣት ስሜት ያላቸው ፊልሞችንም እያየነው ወይ መሳሳም እንደሱ አይነት ነገሮች ሲኖች ሲመጡ በምን አይነት መንገድ ነው ተስተናግጁ? ከባድ ነው። እኔ እንኳን መመለስ ይመስለኛል። እንደ ነገር ካለው አፍቃሪ ሆነሽ ባልና ሚስት ናቸው። የባልና ሚስት ደግሞ ዋናው መመዘኛ እሱ ነው። አላረግም ለማለት ምን ማሳመኛ ነጥብ ማቅረብ ትችላለሽ? አዎ መጀመሪያ እኔን ማሳመን አለበት ማንኛውም ስራ። እኔን ለማሳመን ደግሞ እኛ ሀገር ባለው ነባራዊ ሁኔታ እኛ ውጪ ወተን እንደዚህ የምናደርግ ህብረተሰብ አይደለንም አይደል? ሁሉም ነገር በር ተዘግቷል። አዎ ዘግተን ነው። ስለዚህ ያ ነገር ውጪ መውጣት አለበት ብሎም አምንም ማለት አላምንም። እንደዛ ሁሉም ነገር ውጪ መውጣት አለበት ከሚሉት ወገን አይደለሁኝ። ስለዚህ እንደ ተደበቅን ብንኖር ከበደሽ ወይም ደግሞ ከዳይሬክተሩ ጋር እንደው ይቅርብኝ እኔ እኮ በዚህ ያልታወቅም ብልሽ የተጨቃጨቅሽበት አጋጣሚ አለ? አላህ ምን አርጊ ተብለሽ ነው? በጣም ዲቴይል ነበሩ እንቅስቃሴዎቹ። ወይ በጣም መቀራረብ ሊሆን ይችላል። የሚገርመው አብሮኝ የሚሰራውም ሰው በጣም ከብዶት ነበርና ሁለታችንም እስቲ አንድ 10 የአማርኛ ፊልሞች ሁለታችንም የተለያየ እና እንምጣ ተመልሰን ከዛ እንዲህ አይነት ነገር አለ ወይ የለም እኮ ብለን ዳይሬክተሩን እናሳምነዋለን ተባብለን ሁሉ አይተን እናቃለን። ከዛ እሱም አይቶ መጣ እኔም አይቼ መጣሁኝ የለም ምንድነው አርጎ ለዛ እንደምንም ማሳምነን እሱ ምን እንዲሆን ፈለገ? በጣም ወጣ ያለ ነገር እንድትሰሩ ነው የፈለገው? ያ ነበር። እሱ የራሱ የሆነ የዳይሬክቲንግ ቴክኒኩ እንደዛ ሊሆን ይችላል። ለኛ ደግሞ በጣም ከባድ ነበር። ስለዚህ እሱንም ማሳመን ቻልን ማለት ነው። ግን አብሮሽ የሚሰራው ሰውዬ እሱም አይቶ መጥቶ እንደው ይሄ አሬ ይቅርብን ማለቱ የሚገርም ነው።
አንዳንድ ሰው አጋጣሚ ይፈልጋል ብዬ ነው። አይ ምን ነው ወይዘሪት ናርዶስ አዳነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዲላ ከተማ የደብረ ገነት ቅዱስ ሚካኤል ወቅዱስ ማርያም ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት የምስጋና የምስክር ወረቀት ለቅኖች ምስጋና ይገባል መዝሙር 31 ቁጥር 1 ለወይዘሪት ናርዶስ አዳነ አሰፋ ድርሳነ ቅዱስ ሚካኤል አረልል ብላችሁ አመስግኑ። መልካ ሚካኤል መልካ ሩፋኤል ወመልካ ገብርኤል በግዕዝና በአማርኛ እንድትጸልይ እነዚህ መላእክት ከሷ ጋር እንዲሆኑ ስጦታዋ የደብሩ ስብከተ ወንጌል አበርክቷል። እልል ብላችሁ አመስግኑ። ይህን ስጦታ ትቀበላለች። ናርዲ ይገባታል አይገባትም? ይገባታል አይደለ? በደንብ አመስግኑት። በደንብ አመስግኑ። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ያክብርልን። እውይ ደስ ስትል እኔ ብቻ ነኝ ግን እቺ ልጅ በጣም የመወዳት እዩዋት እስኪ እንዴት ደስ እንደምትል ስርዓቷ፣ አለባበሷ፣ አነጋገሯ፣ ሁሉ ነገሯ የሚማርክ ልጅ ደግሞ በቤተ ክርስቲያን ጉዳይ ድርድርና ቀል የማታውቅ ሁል ጊዜ ለቤተ ክርስቲያን የምትቆም በችግር ጊዜዋ በአደጋ ጊዜዋ ሁሉ ከፊት ለፊት የምትቆም ልጅ እንደ ዘመኑ ሴቶች ልታይ የማትል እርቃኗን የማታሳይ የምትሸፋፈን ደግሞ ቆንጅናዋ። እባካችሁን ሴቶች ከሷ ብዙ ነገር ተማሩ እስቲ። የሰው ልጅ ስርዓቱን ከጠበቀ ራሱን ካከበረ ፈጣሪውን ከፈራ በቃ መታወቅ ይችላል፣ ዝነኛ መሆን ይችላል፣ መወደድ ይችላል፣ ተቀባይነት ሊያገኝ ይችላል። የግዴታ ለመታወቅ ራቁት መሄድ አይጠበቅብንም፣ መጥፎ ስራዎች ውስጥ መግባት አይጠበቅብንም። ተመልከቱ፣ በቃ ስራዋን ትሰራለች፣ ራሷን አክብራ ትኖራለች፣ መጨረሻዋም መከበር ነው። አስባችሁታል? ቤተ ክርስቲያን እንደዚህ ስታከብራችሁ ምን ያክል ደስ እንደሚል። እኔ በጣም ነው የሚያስቀኑኝ እንደዚህ አይነት ሰዎች። የምር ናርዶስ አዳነ ተባረኪልን፣ እድሜና ጸጋ አብዝቶ ይስጥሽ፣ በቤቱ ያጽናሽ፣ ፈጣሪ ጨምሮ ጨማምሮ ይስጥሽ። እንወድሻለን። እንግዲህ አርቲስቷ በጣም በበኩሌ እኔ ደስ ነው የምትለኝ። እውነት ለመናገር ሃይማኖቷ፣ ስርዓቷ ሌላ ነገር ሳይሆን ሃይማኖቷን አክባሪ መሆኗን፣ ስርዓቷን ጠባቂ መሆኗን፣ ከምንም በላይ ስርዓት ጠባቂ መሆኗን፣ የቤተክርስቲያንን ስርዓት በተለይ በዲላ ቅዱስ ሚካኤል ቤተክርስቲያን በየዓመቱ የምታዘጋጀው ጉባኤ ለመምህራን ወጪ እየከፈለች እዛ የሚደረገውን በሙሉ እያደረገች በጣም ትላልቅ ጉባኤያትን ታዘጋጃለች። ቤተክርስቲያን በስፋት እንደ ሌሎቹ እንደ ዘመን አመጣሾች አርቲስቶች አይደለችም እና ሃይማኖቷን እስካሁን ጠብቃ ካሉ ድንቅ ኦርቶዶክሳውያን ከሆኑ አርቲስቶች መካከል አንዷ ናት እና ሰምታችኋል። የፊልም ስራዎችን ምን አይነት ፊልሞች ስራዎችንም ውስጥ እንደምትገባ በጣም ደስ የምትለኝ አርቲስት ናት። እኔ በበኩሌ ሌላው የምንመለከተው እንግዲህ ዲያቆን ዘላለም ታዬ ሁላችንም እናውቀዋለን፣ እጅግ እንወደዋለን። በርካታ ትምህርቶችን ያስተምራል እና እስቲ ከጋብቻ ጋር የሚያስተምራቸውን ትምህርቶች ለዛሬ ትንሽ እንከታተል። ጋብቻ ትልቅ ቦታ የሚሰጠው የቤተክርስቲያን ትምህርት ነው። ሌላው የምንለው ምክንያት ደግሞ ምንድነው? ዙሪያችን ላይ ያለን ማናችንም ሰዎች የተገኘነው በዚህ ህይወት ስለሆነ ነው። መነኮሳትም በምንኩስና የመኖራቸው በምንኩስና ህይወት የመመላለሳቸውን ሰዎቹ ማለት ነው። ምክንያቱ ከጋብቻ ስለተገኙ ነው። ሌላውም ከምንኩስና ውጪ በጋብቻ ህይወት የሚገኘውም ሰው ከጋብቻ ነው። ስለዚህ ስለ ጋብቻ ማውራት፣ ስለ ጋብቻ ማስተማር የሚያስፈልገው ለሚያገቡና የማግባት ሐሳብ ላላቸው ሰዎች ብቻ ሳይሆን መነኮሳት ለሆኑ ሰዎችም ይህንን ህይወት ማወቅ፣ መረዳት፣ መገንዘብ ያስፈልጋቸዋል። እንዲያውም በቤተክርስቲያናችን ስለ ጋብቻ በጣም ብዙ ያስተማሩ መምህራነ ቤተክርስቲያን መነኮሳት ናቸው። ሰው ሲያገባ ሰውነቱ መድረሱን ብቻ አይደለም ማየት መቻል ያለበት። ሰው ለጋብቻ ሲሄድ በመንፈሳዊ ህይወት የራሱ ዝግጁ ነኝ ብሎ መጠየቅ አለበት። ምክንያቱም እንዲመራና ለመኖርም ጭምር መርጦ የሚገባበት ይሄ ቅዱስ የሆነው ጋብቻ ብቻ አይደለም፣ ቤተክርስቲያንም ጭምር። ጸሎት ህይወት አለኝ ወይ? ጾም ህይወት አለኝ ወይ? የስግደት ህይወት አለኝ ወይ? የምጽዋት ህይወት አለኝ ወይ? የንስሐ የቅዱስ ቁርባን ህይወት አለኝ ወይ ብሎ መጠየቅ መቻል አለበት። ምክንያቱ ለምን መሰላችሁ? አንዳንድ ሰዎች ይህንን ሳያጣሩ ሰውነታቸውና እድሜያቸው ደረሰ ብለው ይገቡና ሊደርሱበት የሚችሉበትን የመንፈሳዊ ህይወት ደረጃ ሳይደርሱበት ሲቀሩ ትዳሩን ምክንያት ያደርጋሉ። ባላገባ እኮ ኖሮ የበደረስኩኝ። ጋብቻው አይደለም ወደ ኋላ ያደረገው፣ መንፈሳዊ የሆነው ብቃቱን ወይንም ደግሞ መንፈሳዊ ሊደርስበት የሚገባውን የህይወቱን መስመር አስተካክሎ ወደዛ ስላልገባ።
አንዱ ድንግል ቢሆን ሌላውስ ባይሆን ድንግል የሆነው ሰው ብቻውን የመባረክ መብት አለው። ብቻውን ተክሊል የመጫን መብት አለው። የሌለው ሰው አያደርግም። በአንድ ሰው ድንግልና ሌላው ሰው ይደነገላል የሚል የቤተ ክርስቲያን ትምህርት የለም። አንዳንዶች ደግሞ እንደውም አሁን ላይ ችግር አለው ነገ የምንጋባ ከሆነ አብረሽኝ ካላደርሽ ይላል። አብረኸኝ ካላደርክ ትለዋል። እስካላገባሃትና ቤተ ክርስቲያን ፊት ቆማ ሚስትህ ናት ተብላ እስካልተሰጠች ድረስ ስልጣን የለም። በቃ ለእንደነዚህ አይነት ሰዎች አክሊል አይደረግላችሁ። አሁን ላይ ያንን አክሊል ሊመስል የሚችል የተለያዩ ነገሮች የምናደርግ ሰዎች አለን። ለምንድን የምናደርግ? ድንግልናችን የሌለን ሰዎች ሰውን አታለን ተክሊሉን ደፍተን አክሊሉን አድርገን ሰውን ልናሞኝ እንችላለን። እግዚአብሔርን ግን አናሞኘው። ልብን ኩላሊትን የሚመረምር አምላክ ለዛች ቀን የፎቶ ፕሮግራም የምንለዋለን። ቤተሰብ ያሳቅቀኛል፣ እናት አባቴ ቢሰሙ፣ ወገን ዘመድ ቢመለከት ምን ይለኛል? አንዳንዴም ችግር የለም ልንለው እንችላለን። ችግር አለው። ሰው እንዴት ነው ላልሮጠበት ሩጫ ሄዶ መጨረሻው ላይ ሜዳሊያ ያርጉልኝ የሚል? ወይንም ደግሞ የምንኩስና ህይወትን ለመኖር ካለው ጽኑ ሐሳብ የተነሳ ጋብቻን የሚጠላ ስላለን ወይ ጓደኛ ለማምጣት ኃላፊነት ሲሰጠን የራሳችንን ጥቅም ማሰብ አንችል። ማለትም እነዚህን ሰዎች ባጣምራቸው እኔ ምን ላገኝ እችላለሁ? ሰው እድሜው ሲደርስ 18 ዓመቱ ሲሆን እንደሚያወጣው የቀበሌ መታወቂያ የት ሄጄ ድንግልናዬን ልጣን የሚል ክርስቶስ ሙሽራው በእነዚህ ባለትዳሮች አምሳል ወጥቷልና ሁላችሁም ወጣችሁ ተቀበሉ ትላል። በዛች ቀን ላይ ለሰው እይታ ብለን አክሊል ጭነን ልንታይ እንችላለን። በእግዚአብሔር ፊት ግን እኮ እንዴት ያለ ቅሌት መሰላል! እንዴት ሰው እግዚአብሔር ፊት ይዘብትም! እንግዲህ የዲያቆን በርካታ ትምህርቶቹ በጣም ብዙዎችን ወጣት ስለሆነ ዘመኑን በመዋጀት ነው የሚያስተምረውና ብዙዎችን የሳበ ነው። በትዳር በጋብቻ ሁኔታ ቤተክርስቲያን ምን አይነት ነገሮችን እንደምታስተላልፍ ምን እንደሆነ አስተምረዋል በሰፊ ሁል ጊዜ የሚናገር ነውና አስተማሪ ስለሆነ እያንዳንዷን ነገር ያውቃታል፣ ያስተምራል። ስለዚህ በዛ በህግና በስርዓት የሚጓዝ እጅግ የተወደደ ወንድማችን ነው። እሷም ደግሞ እጅግ የተወደደች የቤተክርስቲያን ልጅ ናት። በጋብቻ እንደ ይሆናል አይሆኑም በእለቱ ስንደርስ የምናየው ነው። ሰዎች ግን በየማህበራዊ ሚዲያ የሚያሰራጩትን ነገር እንመልከትና አንዳንድ ነገር እንላለን። ለሁለተኛ ጊዜ በሚመሰረት ትዳር በተክሊል ማግባት ይቻላል እንዴ? እውነት ናርዶስ አዳነ በተክሊል ልታገባ ነው? ዛሬ እንግዲህ ተዋናይትና ሞዴል ስለሆነችው ናርዶስ አዳነ ለማንሳት የወደድነው በቀጣይ ሳምንት የጋብቻ ስነ ስርዓቷን ልትፈጽም እንደሆነ በመስማታችን ነው። እንግዲህ ተዋናይትና ሞዴል ናርዶስ አዳነ ከዚህ በፊት በ2013 ዓ.ም ሀገራችን በኮቪድ በሽታ ተጨንቃ በነበረችበት ወቅት ያሬድ ሰለሞን ከተባለ ኢንጂነር ጋር ዝግ በሚባል መልኩ ወይም ቤተሰቦቻቸው ብቻ በተገኙበት ጋብቻዋን ፈጽማ የነበረ ሲሆን እንግዲህ በምን ምክንያትና መቼ እንደተለያዩ መረጃው ባይኖረንም ነገር ግን በቅርቡ ከሌላ ሰው ጋር ጋብቻዋን ልትፈጽም መሆኑን ሰምተናል። ሽምግልናዋም ቢሆን በድብቅ ነው ያለቀው። እንደ ሌሎች አርቲስቶቻችን ለታይታ አደባባይ ላይ አልወጣም። እናም አንዳንድ ሰዎች በየሶሻል ሚዲያ ላይ ናርዶስ አዳነ በተክሊል ልታገባ እንደሆነ በሰፊው መረጃ እያሰራጩ የሚገኙ ሲሆን ነገር ግን ይህ ጉዳይ ፈጽሞ ከእውነት የራቀ መሆኑንና በሁለተኛ ትዳር በተክሊል የሚገባ አለመሆኑን እንዲሁም እየተሰራጨ ያለው መረጃ ውሸት መሆኑን ልንነግራችሁ እንወዳለን። እንግዲህ እንደተከታተላችኋቸው ነው። በጣም በርካቶች እንግዲህ ለዩቲዩብም ለተለያዩ ነገሮችም በማድረግ እነዚህ ሰዎች ሊጋቡ ነው፣ ተጋቡ፣ እንደዚህ ያደርጉ። እሷ ከዚህ ቀደም ሌላ ባል አግብታ ነበር ኮቪድ በነበረ ወቅት። እንዴት ሁለተኛውን ታገባለች? ሁለተኛ የምታገባ ከሆነ ደግሞ እሱ ድንግልናውን ያፈረሰች ሴት ያገባና አይጠበቅም፣ ክህነቱ ይሻራል፣ እንደዚህ ይላል፣ እንደዚህ ይሆናል እየተባለ በርካታ ነገሮች በተለይ ማህበራዊ ሚዲያውን እያጨናነቀው ይገኛል። ባይዘዌ እኛ በዚህ አይነት ጉዳዮች የምንገባ ሰዎች አይደለንም። ሰርጉ እንጋባ ነው እንደዚህ ነው የሚሉ ታሪኮችን ያየንበት ነገር የለም። ከዚህ በፊት ደግሞ እውነትም አግብታ መፍታቷንም በወሬ ደረጃ ይወራል እንጂ የተደረገም ነገር ያለ አይመስለኝም በእኔ። ሲቀጥል ግን ይሄ መምህር ሁሉን የሚያውቅ ነው። በርካታ ነገሮችን እንኳን ለራሱ ሌሎችን የሚያስተምር መምህር ነው እና እያንዳንዷን ነገር ያውቃል። ደግሞ እንዴት ማግባትም እንዳለበት የሚያውቅ ነው። ቢሆን እንኳን ገና ይሁን አይሁን ባልታወቁ ነገሮች ላይ ሰዎችን ከማደናገር ሰዎችን ወዳልተፈለገ ነገር መውሰድ ጥሩ ነው ብዬ አላስብም። ንስሐ አባት አላቸው። የቤተ ክርስቲያኒቷ ስርዓት አላት። በሚሆን ቀን ከሆነም ደግሞ በምን አይነት መልኩ እንደሆነ እኛ እዛ ውስጥ ገብተን መፈትፈትና የተለያዩ ነገሮችን የምናወራበት ነው ብዬ አላስብም። ቤተክርስቲያን ምን አይነት አስተምሮ እንዳላት እንግዲህ ከኛ በላይ ይህ ወንድማችን እጅግ አድርጎ ጠንቅቆ የሚያውቅ
የተከበረ እጅግ የምንወደው ወንድማችን ነውና አሳልፈን ለሱ መስጠት ነው እያንዳንዷን ነገር ቢሆን እንኳን ማለት ነው። ገና ይሁን ያልታወቀ ነገር ስለሌለ እንግዲህ አሁን ሀገራችን ላይ ምን ተለምዷል? ዝም ብሎ እየተነሱ ታፔላ መለጠፍ፣ ዝም ብሎ እየተነሱ እገሌ እንዲህ ነው እገሌ እንደዛ ነው ማለት ይሄን ቤተክርስቲያን ባይዘው የምታስተምረን አይደለም። እንዲህ አይነት ስርዓቶችን እንዲህ አይነት አካሄዶችን የኛ ቤተክርስቲያን በፍጹም የምታስተምረን ቤተክርስቲያን አይደለችም እና የጋብቻውን ሁኔታ ለነሱን ተው። እግዚአብሔር ፈቅዶና ወዶ እናንተ ባይዘው ትዳር ከእግዚአብሔር ነው የሚሰጠው። ይሄን እመኑ። ትዳር በእግዚአብሔር ነው። ያንንም ያን ትዳር ማጣመር ኃይልና ስልጣን ያለውም እግዚአብሔር ነው። ስለዚህ ይህንን ነገር ለእግዚአብሔር መተው ነው። ከሆነላቸው ምን መረቃለን? እግዚአብሔር አምላክ የተባረከ ዘር እንዲሰጣቸው ለቤተ ክርስቲያን የሚጠቅሙ ልጆችን እንዲወልዱና በፍቅር እንዲኖሩ የአብርሃምና የሳራ አይነት ጋብቻ እንዲሆንላቸው፣ ካልሆነምና ውሸትም ከሆነ ደግሞ ለሱ የምትሆነውን ለሷም የሚሆነውን እንዲሰጥ መጸለይና መለመን ነው እንጂ የተለያዩ ወሬዎችን እያናፈሱ እሷ ድንግል አይደለችም፣ እሱ ድንግል ነው፣ እሱ ዲያቆን ነው፣ እሷ ገሌ ናት እየተባባልን ምንቀጥልበት ህይወት መኖር ያለበት አይመስለኝም። ይልቅ ይህንን ርዕስ ያነሳሁት ይህንን ነገር ለማለት ሳይሆን በዚህ ውስጥ ብዙ ትምህርቶችን እናገኛለን። ለምሳሌ ዕለቱን ስንክሳር ተመለከትን፣ ስለ ጋብቻ ሁኔታ እሱ ያስተማራቸውን ትምህርቶች ተመለከትን። እነዚህ ነገሮች እጅግ ስለሚጠቅሙን በእንዲህ አይነት በሰበብ አስባቡ መቼም እኛ ኦርቶዶክሳውያንም ሆነ ሌሎች አካላቶች መንፈሳዊ ትምህርት ብቻ ለመማር ምንተጋ ሰዎች አይደለም፣ የሆነ ነገር አብሮ ካልመጣ ማለት ነው። ስለዚህ በዚህ ዙሪያ የጋብቻ ሁኔታ የቤተክርስቲያንን ስርዓት በእርግጠኝነት ብዙ ነገር ትሰማላችሁ ብዬ አስባለሁ። ሀሳብ አስተያየታችሁን በቅንነት እንድትሰጡን እየጠየቅን ሰርጉ ዕለት እስኪደርስ ድረስ ብንታገስና ብንጠብቅ ባይነኝ። በሌላ መርሃ ግብር እስክንገናኝ ቸርን ሰንብት።